ልጅ ቤቲ ለካ ከአቶ በቃሉ ጋር ከጀመሩ ጀምራ ተመሳጥራ እንደሆነ እንግዲህ ግን የነሜላትም ድርጅት ኪሳራ ውስጥ እንደከተቱት ዛሬ ላይ ተመልክታለች። አቶ በቃሉ ስለ ሜላት ምንም ነገር አያውቅም። እኔ እኮ ተናግሬያለሁ ማለቴ ምክንያቱም ሽምግልና ራሱ ሲላክ ለምን አቶ በቃሉ አብሮ አልሄድም ብዬ ራሱ ብዙ ጊዜ ገምቻለሁ። በሀገራችን ሽማግሌ ሲላክ ያ ወንድ አባት ይሄዳል። ገብቷችኋላ? እንኳን የወንድ አባት አይደለም ሴት እንኳን የሆነ እንደው ጊዜው ተበላሸና ተቀረ እንጂ ባህሉ እንግዲህ ሽማግሌ ሲላክ የልጅ አባት ሽማግሌዎቹን ይዞ ይሄድ ነበረ እና እኔ ብዙ ጊዜ ጥያቄ ሆነብኝ ነበረ። ምንድነው ጥያቄ የሆነብኝ ምክንያት ለምንድን አቶ በቃሉ ከሽማግሌዎቹ ጋር አልሄደም ብዬ ብዙ ጊዜ በራሴ ጥያቄ ሆነብኝ ነበረ እና ዛሬ ላይ እንደተመለከታችሁት እንግዲህ አቶ በቃሉ ከጀምሩ ጀምሮ የሜላትን መውጫና መግቢያ ማለቴ ሲከታተላት ነበረ። ምክንያቱም እንግዲህ የነ እዝራን ሽምግልና ተጠቅመው እንግዲህ ሜላትን በሽምግልናው አይምሮዋን ወጥሮ እንግዲህ የያዛት በዛን ጊዜ ነበረ ማለት ነው። ዛሬ ላይ ለልጅ ቤቲ ሲናገር ተመልክተነዋል። እና ሙዶቼ ሜላትም እንግዲህ እንደተመለከታችሁት ጠይቃት ነበረ ልጅ ቤቲን ማለት ነው። እና ምንድነው ያለቻት ከአቶ በቃሉ ጋር የምታውቂው ነገር አለ ወይ ንገረኝ፣ ለምንድነውስ እርግብ አንቺን ተጠንቀቂያት ብላ የነገረች በማለትም ቤቲን ትጠይቃታለች። ቤቲም ወይዘሮ ሜላት እየጠረጠርሽ ባልሆነ ስትልም አይኔ እየጠረጠርኩሽ አይደለም እየጠየቅኩሽ ነው፣ እኔ ያሰብኩትን ነገር በግልጽና በፊት ለፊት ነው መናገር የምፈልገው እንጂ እንደዚህ በተዘዋዋሪ ልነግርሽም ሆነ ላስረዳሽም አልፈልግም ስትልም ሜላትም ጠይቃት ነበረ ማለት ነው። እርግብ በነገራችን ላይ ስለ ቤቲ እንግዲህ ስታወራ ሰምታ ነበረ። አለቃ ልጅቷ ቆቅ ነች፣ በአሁኑ ሰዓት መደወል የለብህም ነበረ፣ ለምንድን ነው የምትደውለው? ትጠራጠረናለች እያለችም እንግዲህ አንዳንድ ነገሮችን ስትናገርም ሆነ ስታወራ ሰምታ ነበረ። እናም እርግብን እንግዲህም በተኛችበት ሄዳ አንቺ ይኸውልሽ የሰማሽውን ነገር አሁኑኑ እንዳልሰማሽ አድርገሽ ምንም ነገር እንዳልተፈጠረ አድርገሽ መውሰድ አለብሽ እንጂ ለአንድ ሰው ትንፍሽ እላለሁ ብለሽ እንኳን ቀርቶ አይደለም ለወይዘሮ ሜላት ብታቅ አለቅሽም ብላም እንግዲህ በቢላ አንገቷ ላይ በማድረግ አስፈራርታት ነበረ። እናም ይኸውልሽን እሺ በቃ አልናገርም፣ ግን ሜላት ያወቀች ለታ ከዚህ ከቤት ቆዳሽን ነው የምትገፍልሽ እና የምታባረረሽ ስትልም እስከ ዛሬ ብትሰማ ኖሮ ታባረረኝ ነበረ፣ ግን ደግሞ ስህተት አንዴ ተሳስቻለሁ፣ ሁለተኛ አልደግምም፣ አንቺ ብቻ ለዛሬው እንዳትናገሪ ስትልም እንግዲህ በጥብቅ አስጠንቅቃት ነበረ ማለት ነው። እና እርግብም እንግዲህ አታስቢ፣ ምንም ነገር አትጨነቂ፣ በእኔ በኩል ምንም ነገር አልናገርብሽም ስትልም እንግዲህ ትነግራታለች። እና ሜላት እንግዲህ ያው ብዙ ጊዜ ሰላምም እየነገረቻት ነበረ እነኚህ ሰዎች የሆነ ነገር እያቀዱ ነው በማለትም እንግዲህ እነኚህን ሰዎች ከቤት ማባረር እንዳለባት ብዙ ጊዜ ደጋግማ እየነገረቻት ነበረ። እና ሜላትም እንግዲህ ያው ምንም ነገር ባለመስማቷና እንግዲህ ልጆቿን እንዲሁም ባሏን ባለመስማቷ ዛሬ ላይ እንደተመለከታችሁት እንግዲህ ችግር ውስጥ ልትገባ ችላለች። እና ሙዶቼ እንግዲህ ሜላትም ማለት ቤቲን ጠይቃታለች፣ ምንም ነገር እንደማታውቅ ትነግራታለች። እና በባለፈው እህትሽ ውጭ አድራ መጣች፣ ዛሬ ደግሞ አንቺ ውጭ አድረሽ መጣሽ፣ ምንድነው ምን እየተካሄደ ነው ስትላትም እና በጣም ይቅርታ ማለት ውጭ አድረን ስለመጣን በጣም ይቅርታ፣ ግን እኔ ከአቶ በቃሉ ጋር ነው ያደርኩ ስትልም ማለት ያደርኩ ስትልም እንግዲህ ከላይ ስናወራ ምናምን አመሸንና እና ሲመሽብኝ እንግዲህ ከበቃሉ ጋር አደርኩ ስትል እንግዲህ እዚህ ጋር ሜላት ቢያንስ በትንሽ እንኳን መጠርጠር ነበረባት። ግን ሜላት ላይ እንደተመለከታችሁት ምንም የጥርጣሬም ሆነ የሌላ ነገር ምንም እያየንባት አይደለም ማለት ነው። እንግዲህ ነገሮችን ችላ በማለት ነው እያለፈችው ያለው። እና አቶ መስፍንም እንግዲህ ወደ ቤት መጥቶ ነበረ። እና አቶ መስፍን እንግዲህ ምንድነው ምን ሆነ ነው ታውቀዋል እንደ ሳትስመኝ እኮ ነው የተቀመጥከው ስትለው ከዛ ወይ ታስምሽ ነው እንዴ ተቀየምኩት? እና ታዲያ ምን የሆነ ሜላት፣ እኔ ካንቺ ቅጭቅጭቅ እኮ የትም በሆንም ደስ ይለኛል እያለ ነበር አቶ መስፍን። በነገራችን ላይ አሁን ላይ እንደተመለከት ነው በጣም ተስፋ ቆርጧል፣ በቃ ከሚባለው በላይ ማለት ነው። መስፍን ሁል ጊዜ ከድሮም ጀምሮ የምናውቀው የሆነ ችግር ሲመጣ ሜላት ነች እንጂ የምትጋፈጠው። ከአሁን በፊትም እንግዲህ በሀንዬ መጥፋት ያው ብዙ አሉባልታዎች ልጇን
ጠንቋይ ገብራ መጣች ምናምን እየተባለ ብዙ አሉባልታ ሲወራ እንግዲህ ግን አቶ መስፍን ጠፍቶ ነበረ። ወደ ሌላ ሀገር አይደለ ወደ አሜሪካ ሄዶ ነበረ። አሁንም እንደተመለከታችሁት መጨረሻ ፓርት ላይ ያንኑ ተመሳሳይ ነው ያደረገው። ምክንያቱም ድርጅቱን እንግዲህ ግን ከሚባለው በላይ እንግዲህ አላ አይደለ ኪሳራ ውስጥ ገብቶ ነበርና እና ኪሳራ ውስጥ ሲገባ እንግዲህ ግን እንደተመለከታችሁት ደብዳቤ ጽፎ ሄዷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ኖላዊ ድራማ ይዘንላችሁ ቀርበናል። እና ልጅ ቤቲና እንዲሁም አቶ በቃሉ እያወሩ ነበረ። እና አቶ በቃሉም እንግዲህ ግን ልጆቹን እንደተጠቀመባቸው እንግዲህ ሜላትን በዛ መልኩ አይምሮዋን እንደተቆጣጠርኳት ምናምን እያለም እንግዲህ ግን ስለ ሜላት ማለት ለዚች ቤት እየነገራት ነበረ። እና ሀንዬ እንዴት ነች ለመሆኑ ሲላትም እንግዲህ ግን ሀንዬ ደህና ነች ምናምን ስትልም ማለት ምን ትሆናለች ስትለው ማለት እና የኔ ልጅ እንደሆነው አልሆነችም ወይ ስትልም አረሷ ከነጭራሹም እንደውም ረስተዋለ የሚል ነበረ የመለሰችለት። ምክንያቱም ቤቲ እዝራን ለእህቷ ስለምትፈልገው እንደዚህ አይነት መልስ መልሳለታለች። የኔ ጅል ብቻ ነው እንደዚህ ዝም ብሎ ራሱን በመጠጥ እየደበቀ ያለው ሲልም እንግዲህ ከን ትነግረዋለች። ለትንሽ ጊዜ ነው እንጂ ይረሳታል በማለትም እንግዲህ እሷም ትነግረዋለች ማለት ነው። እና ሌላው እንግዲህ ውዶቼ አቶ መስፍንም እንግዲህ ቤቴን አናግሯት ነበረ። ቤቴም እንግዲህ ከን የሆነ ጥያቄ ልጠይቅሽ ነው መቼም ቢሆንም እንዳትደብቅኝ ይላታል ማለት ነው። እና እንደዛ ሲላት እንግዲህ ግን አይ እኔ ለምን እደብቅሃለሁ ንገረኝ ምንድነው ምናምን ስትለው እንግዲህ ምን ይላታል ማለት ይኸውልሽ ድርጅቱ በጣም ኪሳራ ውስጥ ገብቷል። ስለዚህ አንቺ የምታውቂዋለ ወይ ታውቂያለሽ? ይኸውልሽ ድርጅት ውስጥ የሚሰሩት የነ የበቃሉ ሰራተኞች ናቸው። አሁን ላይ ሁሉም ለቀው ወጥተዋል ስትልም እንግዲህ ግን ይነግራታል ማለት ነው። እንግዲህ የሂሳብ ሁሉ ነገሩን እንግዲህ ግን በተለይ ደግሞ ሂሳብ ምናምን የሚይዙት እነሱ ደግሞ እንዳለ አንድ በአንድ እንግዲህ ግን ምንም ነገር እንዳላስቀሩ ድርጅቱ እንግዲህ ከጥቅም ውጭ እንደሆነ ምናምን ትነግረዋለች ይነግራታል ማለት ነው። እናንቺ ይሄንን ታውቂያለሽ እባክሽን አሁን እንኳን እዘኝልን ምናምን ሲላትም እኔ የማውቀው ነገር የለም አቶ መስፍን ቆይ እናንተ ይሄ ነገር ሁሉ ሲፈጠር ምን ትሰራላችሁ ስትልም አላቅም ቤቲ ታውቂያለሽ እኛ ምን አይነት ችግር ውስጥ እንዲሆንን ቢሆንስ ታዲያ የሆነ የራስ ሰው የሆነ እዛው መቀመጥ ነበረበት ሲልም እንግዲህ ግን ትነግረዋለን። ግን እንዲህ እኔ አቶ መስፍን ግን ማለት ነው አንደኛ ሰራተኞቹን ራሱን ያመጣቸው ሲቀጥል ደግሞ ሜላት የቤቱን ነገር እንትን ብትልም ድርጅት ውስጥ ያለው እሱ ነበር። እኔ እንዴት እንደዚህ ሊሸውር ቻለ? በቃ አለ አይደለ። በእርግጥም ስለ ድርጅቱ ብዙ ጊዜ ሜላት ነበረች እንጂ እንዲህ የምትለው መስፍን ምንም እውቀት እንደሌለው በእርግጥም ከአሁን በፊት ተረድተናል። ግን በዚህ መልኩ ይሆናል ብለን በፍጹም አንጠረጥርም። እና ሜላ እንግዲህ መስፍን ባክሽን ብሎ ምንትን ሲላትም አይ እኔ የማውቀው ነገር የለም ሲልም ስትልም ቤቲ ትመልስላቸዋለች። እና በዚህ ጊዜ እንግዲህ ግን ሌላው ምንድን ነው ይሄ እንግዲህ ቤቲ አንድ ምክር ልምከራችሁ ነው ያለችው። ምንድነው ምናምን ሲላትም እንግዲህ ግን ይህንን ድርጅት ከገበያው ውጡ፣ ድርጅታችሁን ዝጉና ከገበያው ውጡ ነበር ያለችው። ምን ስትልም አዎ አቶ በቃሉ እንኳን ይሄን ያህል ውርቀታችሁን አገኝቶ በዛ በፊት እንኳን ምን ያህል ጎበዝና ጠንካራ እንደሆናችሁ በዛን ጊዜ ራሱ ምን ያህል እንግዲህ ከን ድርጅቱን እንደሚፎካከራችሁ ታውቃላችሁ። ስለዚህ ድርጅቱን ዘግታችሁ ውጡ ስትልም ትነግረዋለች። ቤቴም እንግዲህ በጣም መስፍንም በጣም ይናደድና በፍጹም ይሄማ ሊሆን አይችልም ይልና እንግዲህ ይናደዳል። ቤቲም ካስቀየምኩ በጣም ይቅርታ ትለውና ትሄዳለች። ሌላ አሁን ላይ ሀንዬ እንግዲህ ለአሴር እየደወለችለት ነው። አሴር እንግዲህ እንደተመለከታችሁት ባለፈው ላይ እንግዲህ ስለ ፍቅር ወደ እሱ ጋር መሆን እንደምትፈልግ ነግረው ነበረ። እንግዲህ አሴር ደግሞ ብዙ ጊዜ ተሰቃይቶባታል እና ከሚባለው በላይ እንግዲህ ከአንድም ሁለትም አልሳካ ብሏት ነው እንጂ ያው ትታው ሄዳለች። ስለዚህ አሁን ላይ እንደ አማራጭ እንዴት ትይዘኛለች ብሎም እንግዲህ ነው መሰለኝ አይ ይሄ ነገር በፍጹም እንደማይሆንም ይነግራታል ማለት ነው። እና በዚህ ጊዜ ሀንዬ ደግሞ እንዴት ነው የማይሆነው እያለች ዛሬ ላይ እንግዲህ በተደጋጋሚ እየደወለችለት ነበረ። ምናሴ እንግዲህ ለምንድን ነው ሲላትም
ስነግረዋለሁ እንግዲህ ለፍቅር ነው እንዴት ታዲያ አንድ ሰው እንዴት ይሄንን ምስኪን ልጅ እንዴት መደበቂያ ታደርገዋለሽ እያላት ነበረ። እንግዲህ ምን ይመስላችኋል? ያንዬ ፍቅር አሴር ይቀበላት ወይስ አይቀበላት የሚለው ምን ትላላችሁ? እንግዲህ ቀጣይ እስከምንመጣ መልካም ቆይታ። ባይ ባይ።